ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ቻናላችንን ሰብስክራይብ፣ ቪዲዮዎቻችን ደግሞ ላይክ እና ሼር አድርጉልን። ለዚህም እናመሰግናችኋለን። ጥራታቸውን ያልጠበቁ የዘይት የለውዝ ቅቤና የከረሜላ ምርቶች ገበያ ውስጥ መሰራጨታቸው ተሰማ። የምርቶችም ዝርዝሮች ይፋ ተደርገዋል። ተወዳጁ አርቲስት በከዘራ መራመድ ጀምሯል። በአዲስ አበባ ባለቤት አልባ ውሾች መጠለያ ሊሰራላቸው መሆኑም ታውቋል። የአዲስ አበባ ዩኒቨርሲቲ የገነተ ልዑል ሕንፃን ሊያድስ መሆኑ ተሰምቷል። የቱርኩ ፕሬዝዳንት ዋነኛ ተፎካካሪያቸውን ማሰራቸው መዘዝ ይዞባቸው መጥቷል። ከ10 ዓመታት ወዲህ ከፍተኛ ነው የተባለ ተቃውሞም በሀገሪቱ ተቀስቅሷል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። ጥራታቸውን ያልጠበቁ የዘይት የለውዝ ቅቤና የከረሜላ ምርቶች ገበያ ውስጥ መሰራጨታቸው ታውቋል። ደህንነታቸውና ጥራታቸው ሳይረጋገጥ ገበያ ላይ የዋሉ የተለያዩ ምርቶች በመኖራቸው ህብረተሰቡ እንዳይጠቀማቸውም ጥሪ ቀርቧል። የምርቶችም ዝርዝሮች ይፋ ሆኗል። የተለያዩ የለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶች ብሔራዊና ገላጭ ጽሑፍ ደረጃ ሳያሟሉ ወደ ገበያ መቅረባቸውን ገልጾ ጥንቃቄ እንዲደረግ የጠየቀው የኢትዮጵያ ምግብና መድኃኒት ባለስልጣን ነው። ባለስልጣኑ በምርቶቹ ላይ ባደረገው የገበያ ቅኝት ምርቶቹ የአምራች ድርጅት ስም ያልተጠቀሰባቸው፣ አስገዳጅ የደረጃ ምልክት የሌላቸው፣ የምርቱ መለያ ቁጥርና የምርቱ ጥሬ ግብዓት ያልተገለጸባቸውና የመጠቀሚያ ጊዜያቸው ያለፈባቸው ምርቶችን ነው ህብረተሰቡ እንዳይጠቀማቸው በማለት ማሳሰቢያ የሰጠው። ተወዳጁ አርቲስት በከዘራ መራመድ ጀመረ። በቅርቡ ሊፍት ወድቆበት አደጋ አጋጥሞት የነበረው ተወዳጁ ድምፃዊ አብዱ ኪያር አልሐምዱሊላሂ በከዘራ መራመድ ጀምሬያለሁ፣ ደግሞም ተጽናንቻለሁ ብሏል። አብዱ ኪያር ያለበትን የጤንነት ደረጃ በቪዲዮ ቀርጾ በግሉ የማህበራዊ ሚዲያ ላይ አጋርቷል። በቅርቡም ያለ ከዘራ መራመድ ተደማምጄ ያለምንም እርዳታ መራመድ መጀመር እችላለሁ ብሏል። በደረሰብኝ ሐዘን በአካል በስልክ በኢሜይልና በተለያየ መንገድ ያጽናናችሁኝ፣ ያበረታችሁኝና የጸለያችሁልኝ ወንድም እህቶቼ እጅግ በጣም አመሰግናለሁ በማለት ለአድናቂዎቹ መልእክቱን አስተላልፏል። ተወዳጁ ድምፃዊ አብዱ ኪያር የዛሬ ወር ገደማ ከሊፍት ወድቄ ከከባድ አደጋ ተረፍኩ ባለ ቀናት ልዩነት ውስጥ የእናቴን ሞት ተረዳሁ፣ ፈተናው በዛብኝ፣ ሁላችሁም በጾማችሁና በጸሎታችሁ አስታውሱኝ ማለቱ ይታወሳል። በአዲስ አበባ ባለቤት አልባ ውሾች መጠለያ ሊሰራላቸው ነው ተባለም። የከተማ አስተዳደሩ የከተማዋን ገጽታ ለመጠበቅና በሽታን ለመከላከል ነው ይህንን የማደርገው ማለቱም ተሰምቷል። ከተማ አስተዳደሩ የጎዳና ውሾችን ዘመናዊ በሆነ መንገድ የማምከን ስራ እንደሚሰራም አያይዞ ገልጿል። ባለቤት አልባ የጎዳና ውሾችን የመጠለያ ማዕከል አዘጋጅቶ ወደዚህ ለማስገባት የሚያስችል አዲስ የአሰራር ደንብ ተዘጋጅቷል ሲል የከተማ አስተዳደሩ የእንስሳት በሽታ መከላከልና ቁጥጥር ገልጿል። ይህንን ለማድረግ የሚያስችለው ደንብ በረቂቅ ደረጃ ላይ ያለ ነው የተባለ ሲሆን በቅርብ ጊዜ ውስጥም ወደ ስራ ይገባል ተብሏል። ባለቤት አልባ የጎዳና ላይ ውሾችን ወደ መጠለያ ለማስገባት መጀመሪያ የውሻ ባለቤትነት ምዝገባ እንደሚካሄድም ታውቋል። ይህ የሚደረገው ባለቤት አልባ ውሾችን ለመቀነስ ነው። ወደ መጠለያ ከገቡ በኋላም የማምከን ስራ ይሰራል ተብሏል።
የአዲስ አበባ ዩኒቨርሲቲ የገነተ ልዑል ህንፃን ሊያድስ መሆኑ ተሰምቷል። ለእድሳቱም 4 ሚሊዮን ዩሮ በጀት ተይዟል ተብሏል። በ6 ኪሎ ግቢ ውስጥ የሚገኘው የገነተ ልዑል ህንፃም የኢትዮጵያ ጥናት ተቋም ቤተ መጻሕፍትን፣ የዩኒቨርሲቲው ሴኔት መሰብሰቢያ አዳራሽን፣ የአስተዳደር ቢሮዎችንና የኤትኖግራፊክ ሙዚየምን በመያዝ አገልግሎት እየሰጠ ይገኛል። ህንፃው ታሪካዊነቱን በጠበቀ መልኩ ይታደሳል የተባለ ሲሆን ከዚህ በፊት መጠነኛ እድሳቶች ሲደረጉለት መቆየቱን የዲጂታላይዜሽን እና የመሰረተ ልማት ምክትል ፕሬዝዳንት ወንዶሰን ሙልጌታ ገልጿል። የእድሳት ንድፉን የሰራው አማካሪ ድርጅት መቼ ምን አይነት ግብዓት መጠቀም እንዳለበት የሚገልጽ ዝርዝር ጥናት ማቅረቡንም ገልጿል። በእድሳት ጥናቱ የኢትዮጵያ ቅርስ ጥበቃ ባለሙያዎችና የአዲስ አበባ ዩኒቨርሲቲ የአርኪቴክቸር ምሁራን ተሳትፏል ተብሏል። በጣሊያን መንግስት የገንዘብ ድጋፍ እድሳቱ እንደሚከናወንም ታውቋል። በኢትዮጵያ የሚሰበሰበው ደም ከዓለም ጤና ድርጅት መስፈርት ያነሰ ነው ተባለም። የዓለም ጤና ድርጅት ሀገራት ከአጠቃላይ ህዝባቸው ውስጥ 1% የሚሆነው ህዝብ ደም ለጋሽ መሆን እንዳለበት ቢገልጽም በኢትዮጵያ 0.5 አይሞላም ተብሏል። በዚህም ደም ማግኘት ያለባቸው ህመምተኞች ደም ባለማግኘታቸው ምክንያት ህይወታቸው እንደሚያልፍ የደምና ህብረ ህዋስ ባንክ ነው የገለጸው። በኢትዮጵያ 1.2 ሚሊዮን ሰው ደም መለገስ አለበት ቢባልም የሚሰበሰበው ግን ግማሽ አይሆንም ነው የተባለው። ከ5 ዓመት በፊት በአጠቃላይ የተሰበሰበው 245,000 ዩኒት ብቻ ነው የተባለ ሲሆን በዚህ ዓመትም ባለፉት 7 ወራት ጊዜ ውስጥ የተሰበሰበው 243,000 ዩኒት መሆኑ ታውቋል። በዚሁ መጠን መቀጠል ቢቻል ከዓለም ጤና ድርጅት መስፈርት ግማሹን ማሟላት ነው የሚቻለው ተብሏል። በመጨረሻም የቱርኩ ፕሬዝዳንት ዋነኛ ተፎካካሪያቸውን ማሰራቸው መዘዝ ይዞባቸው መጥቷል ተብሏል። የተነሳባቸው ተቃውሞም ተባብሶ ቀጥሏል። የፕሬዝዳንት ረሲብ ጣይብ ኤርዶሃን ቀንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ቀጥሏል። ኤክሪም ኤማምጎሎ የኢስታንቡል ከንቲባ ሲሆኑ ከ3 ዓመታት በኋላ ለሚካሄደው ምርጫ የሪፐብሊካን ፒፕልስ ፓርቲ እጩ ሆነው ትላንት ይመረጣሉ ተብሎ ሲጠበቅ ነበር። ሰውየው በቁጥጥር ስር መዋላቸውን ተከትሎ ቱርክ ላለፉት 10 ዓመታት አይታ በማታውቀው ተቃውሞ እየተናጠች ነው ተብሏል። ፖሊሶችም አመጹን ለማርገብ አስለቃሽ ጭስና የጎማ ጥይት በመተኮስ ላይ ናቸውም ተብሏል። ኢማምጎሎ እሳቸው ላይ የተከፈቱ ክሶች ፖለቲካዊ መሆናቸውን በመግለጽ በፍጹም አላጎበድድም ሲሉ በቁጥጥር ስር ከመዋላቸው በፊት በኤክስ ገጻቸው ላይ አስፍረው ነበርም ተብሏል። ፕሬዝዳንት ረሲብ ጣይብ ኤርዶሃን ደግሞ ሰልፈኞችን ወቅሰው ፓርቲው ሰላማችንን ሊበጠብጥና ህዝባችንን ሊከፋፍል የተነሳ ነው በማለት ወቅሰዋል። ከንቲባው በይፋ በቁጥጥር ስር የዋሉት ትላንት እሁድ ነው። ወንጀለኛ ቡድን በማቋቋምና በማስተዳደር ሙስና በመቀበልና ግላዊ መረጃ በመቅዳት እንዲሁም ጨረታ በማጭበርበር ክስ ቀርቦባቸዋል ተብሏል። ይህ አዋዜ ልዩ ነው። በነገራችን ላይ አድማጮች አዋዜ ልዩ ሳብስክራይበሮች ቁጥር ከ100,000 ያለፈ ነው። እናመሰግናለን። ላይክ፣ ሳብስክራይብ፣ ሼር አድርጎ ሰምተዋል። አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል